ለኔም እንደ እህት ናት የሞተችው ልጅ እንደ አዲስ አበባ ልጅ እንደ ቡጣህት እኔም እዚህ መታ እማቃት ከ4 ቀን ነው ከ5 ቀን በፊት ገዝቴ ላይ የነበረች ልጅ ናት። እንግዲህ ያጣናት መልካምነቷን ደግሞ ብዙዎች ነቲቲ ሙና ሀና በጣም ብዙ ጓደኞች አሏት። እንግዲህ ከኛ ጋር ሳይለዩ ጥቁር ፕሮፋይል አድርገው የሚያለቅሱላት እህቶች ጥሩ መልካም ሰው መሆኗን ጓደኞቿ የመሰከሩላት እህት ነው ያጣነው። ያቅማችሁ ከኑሯችሁ ላይ ኑሯችሁን ባለማናጋት አካውንቷን ላይ ለውጣ ከጎና እንድትቆሙላት በቃ አስክሬኗን ላኩልኝ ልጄን እህቴን ያለችው። እግዚአብሔር ይመስገን 2 ልጆች አሏት። ጥሩ ነገር ያደረገችው ነገር ቢኖር ልጆች አሏት። እኔ ልጅ ያላት አልመሰለኝም ነበር። አሁን ቢሾክድ አስቡት። እንዲህ ደግሞ 10 ምናምን ዓመት ለፍታ ልጅ ደግሞ የሌላቸው አሉ። እኔ የማውቃቸው አገር ግቡ ሲባሉ ነገ ዛሬ እያሉ የወንዶች ማይሌጅ አይመርሽም። የሴቶች የኛ ማይሌዳችን ከመረሸ አንደኛ ባልም ማግኘት ከባድ ነው። ሁለተኛ ከቆጣሪው ካለቀ ልጅ ማግኘት ከባድ ነው። ስለዚህ በጊዜ ወልዳ እሷ በልጅነቷ ባትወልድ ኖሮ የባሰ ሌላ ትልቅ አበሳ ነበር። እኔ ልጆች ስላሏት በጣም ነው የተጽናናሁት። አሁንም ላይፋችሁን መኖር በተለይ ዱባይ ሙቀቱ ዘንድሮ ይለያል ይባላል። በኤምባሲ ደረጃ ምሳ ሰዓት ላይ በተለይ መኪና እንዳታጥቡ ተብላችኋል። ማታ ከእንትን በኋላ ከመተኛታችሁ በፊት ግዴታ ከሆነባችሁ ጠዋት ተነስታችሁ ወይንም እጠቡ። ምሳ ሰዓት ላይ በምንም ታምር እደጅ ወጣችሁ ምንም አይነት ነገር እንዳሰሩ። በጣም ኃይለኛ ሙቀት አለ ተብሏል። ስትሞቱ እቺ ልጅ እኔ ባላቃት ሌላ ማትታወቅ ብትሆን ደግሞ አስቡት። ማዳሟ አንስታ እዛ ሰታታለች። ለእንትኗ ላለችው ለምታውቀው ላስገባሽ ነው የደወለችው። ያቺ ልጅ ወይ ሰው አታውቅም። ከዛስ ቤተሰብ ወዴት ወዴት? እንግዲህ አስቡት። ደግሞ ያቺ ሰው ማያውቅ ሰው ቢሆን ደግሞ አስቡት። እኛ እኮ ስላወቅናት ነው ተሰብስበን የጮህ ነው። ብዙዎች ሰው ማያውቁ በስነ ስርዓት ስልክ መጠቀም እንኳን የማይፈቀድላቸው ብዙ በተለያየ አረብ ሀገር የተቀመጡ እህቶች አሉ። እነሱን ደግሞ አስባቸው። ይሄው አስክሬን ከ3 ወር በላይ ያለፈ አስክሬን አለ ብላለች መሲ በሬጅስተር። ለማን ውክልና እንደሚሰጥ የማልጅ እንደሆኑ ማን እንደሆኑ የማይታወቅ ማዳማቸው እዛ አስቀምጧቸው በረዶ ቤት ውስጥ አስክሬን የኢትዮጵያዊ አለ ሮማን ማን እንደሆኑ ማናቅ 3 ወር 4 ወር ያለፋቸው ከዚህ ሰውረን። ስለዚህ ሙቀቱን ተጠንቀቁ። ዱባይ የምትኖሩ ሳውዲ የምትኖሩ ወሬቨር ሙቀት አካባቢ የምትኖሩ ልጆች ተጠንቀቁ። ነፍሳችሁን ጠብቁ። ህይወታችን ሙቀቱ እንደዚህ አድርጎ ሰው የገደላት እስከሚመስል ነው። እንግዲህ የልብ ኬዝ አላት፣ ደም ብዛት አለባት እና ይኸው ነገ ሀገሬ ይገባለሁ ብላ ያዘችው ሻንጣ እንኳን እንደተከመረ ነው ህይወቱ ያለፈው። እና ይኸው እግዚአብሔር ይመስገን እንደ ያብስራ አይነት ወንድም ስላቆምን ይኸው ሁሉ ነገሩን ትቶ ዱባይ እግዚአብሔርን አላሳፈሩንም። ሁሉ ነገር ካሰብኩት በላይ ሆኗል። በተለይ ሙና ቃል የለኝም። እኔ እንደ ቀላል ነበር እኛ ቤት ገብታ ብዙ ነገር አድርጋልናለች። ግን በቃ የዘንድሮ ይለያል። በልጆቿ ታገኘው እግዚአብሔርን በጣም ትለያለች። እና ራሳችሁን ጠብቁ። ጉቺ ራሳችሁን ጠብቁ። ተዝናኑ፣ ፈታ። አንቺ እንኳን ለመዝናናት ችግር የለብሽም። ፈታ በሉ፣ ተዝናኑ። ላይፍ ነገ ነው። ልጄን ቤተሰቤን ስንል እንመርሻለን። ፈታ እያላችሁ ላይፍ ሾርት ማይ ጋር ነጮች እኮ በጣም እኮ ነው የሚዝናኑት። እኛ አበሾች እኮ ነው ነጮች ከኛ ጋር ሲሰሩ ፍራይዴይ ደሞዛቸው ቅዳሜ ይቀበላሉ ወይ ሀርብ ማታ። ቅዳሜና እሑድ ነጭ በታምር። እኛ አበሾች ኦቨርታይም ደብል ለሚከፈለን እኛ እንሰራለን። ነጮች ግልግል ነጮች ጋር ከሆንን ቅዳሜና እሑድ ስራ እናገኛለን ብለን እነሱ ቢሞቱ እሑድ ነጭ አብደሻል። ከዛ ስጥኝ ቢራቸው እስኪዞር ጠጥተው ተዝናንተው ባርቢኪውታቸውን ሰመር ከሆነ ጠዋት የወጡ የሉም ሲዝናኑ ሰኞን ከሰኞ እስከ ዓርብ
ሜክሹር ደግሞ ሲቀበሉ ትሬን ወይንም ፔትሮል የሚሞሉበት ያችን ያስቀምጣሉ። ለቡሌ የምትሆናቸውን ያስቀምጣሉ። ሌላውን ተዝናንተው ነው የሚያልቁት። ያዋጣሻል ሚጥሚጣ፣ እኔም ብታጽፊ ነው ያደራ ጊዜ ተጠሪ እኔ በሆንሽ ነው የሚያዋጣሽ። ያ አድርጊኝ፣ ከአሁኑ ተሳተፉ። ደግሞ ብር በባዶ ሜዳ ብር ሳይኖራችሁ ያደራ ጊዜ እንዳለ እዳ ካለብሽ ደግሞ እየነገርሽኝ እዳሽን ደግሞ እኔ ላይ ጭነሽ እንዳትሞች እያንዳንድሽ። እዳ ያለባችሁ ሰዎች ሮማና ደራ ተጠሪ አድርጋችሁ እኔን እዳ ውስጥ እንዳከች። ሚጥሚጣ ሳቢ አለሽ? ምን ሳቢ አለሽ? እዚህ ቲክቶክ ላይ ላለቀሰ ሁሉ ስትሰጪ ሳቢ የሌለው ዘመድ ምን ያደርግልኛል? ፋራው አንተም ከሳውዝ አፍሪካ አንተም አደጋ ተጠሪ እኔን ለአዲስ አበባ ልጅ ሁላችሁ እጠራላችኋለሁ። እግዚአብሔርም ሞቼ ችግር የለብኝም አርጉኝ። ፋራው ገንዘብ ግን አለ እዚህ ስትልስ ሰው ለነገሩ በገንዘብ ትልሳለ ተብሏል እና የብዙ ሰው ሳቢ እጅ ላይ አለ አሉ ነው። እኔ አላየሁም። የባንክ ዕዳ አለብኝ። እግዚአብሔር ያሳይሽ ቡጣ። ታዩ ሌላ ፍሬንድ ፈልጊ። ለክፍለ ሀገሮችስ ያፌ ነው እኮ የውሸቴ እንጂ ክፍለ ሀገሮችስ ማን አላችሁ? ስቀልድ ነው እመቤቴን። ኧረ እንዳይደብራችሁ እናንተ ደግሞ መችን የምጠላው ክፍለ ሀገር አሁን ብታነሳብኝ ጎንደር ብትል ያፈርድሜ ልብላ። ጎጃም እንዲህ ለልጄ ቆመልኝ እላለሁ። ወሎስ እንዲህ ወሎ የአበባ ዘመዶች ሁሉንም ብጠራ እኮ ያሁኑ ለእኔ እንደው ጥሎብኝ አዲስ አበባ ልጅ ኦፍኮርስ ፈርስ ክላስ የድሬ ልጅ ስለ እንዴ የዋሆቹ አፈር ልብላለ። ሁሉንም ነው እኮ የምወደው። የውሸቴን እኮ ነው የአዲስ አበባ ልጅ የምለው እንጂ እግዚአብሔርን በኢትዮጵያዊ ሙሉ አልደራደርም። እግዚአብሔርን ታውቃላችሁ ሁላችሁ። ሳውዝ አፍሪካ ብትሉኝ እንዴ ቀገና ክፉና ደግ ነገር ላለው ወይዬ አሁን ከምትወጂው ዓለም ላይ ከምትወጂው ነገር ማለት ነው ሁለት ሰው አንድ ሴት አንድ ወንድ ይነሳልሽ ብትባይ ከሞቱት ማንን ትያለሽ? ሞቱት ሰው ሁለት ሰዎች ይነሱልሽ ብለሽ በፍቃድሽ ማለት ነው። ሁለት ሰው ቢነሳ የሞተ ሰው ይነሳ ብትባይ ማና ማንን ትመርጫለሽ? እኔ ናሁሰናይን በመጀመሪያ ናሁሰናይ፣ ሁለተኛ አምባቸው በጣም ወደዋለሁ። አምባቸው ለጎንደር ያደላሽ እንዳትሉኝ። ሁለቱ ሁሉ ጊዜ የሚቆጩኝ ታግለው ከሞቱ ሰዎች በጣም የሚቆጩኝ አባቴን አይደለም እግዚአብሔርን ናሁሰናይና አምባቸው ሁለቱ። እኔ ግን እንደው ይቅርታ አድርግልኝና አዳምና ሔዋን ነበር ብለው ይሄ አዳምና ሔዋን ድሮ የሞቱት የት ታውቃቸዋለህ? እነሱ ኢትዮጵያዊ ናቸው እንዴ? አዳምና ሔዋን ድሮ የሞቱት አዳምና ሔዋን ኢትዮጵያ አይደሉም እንዴ? ናቸው እንዴ? የአብስራ ሙዲያስ ሔዋንና አዳም ኢትዮጵያዊ ናቸው እንዴ? ነገር ጭራሽ ዓለም ላይ ነገር የሰሩትስ ጥራት መጀመሪያ ናቸው እንጂ ኢትዮጵያዊ አይደሉም። ናቸው እንዴ? አንተ ምን አይነት ናቸው? ያቡ ሚዩት ነው፣ አይሰማም ድምጽ። ምናዊ ናቸው አዳምና ሔዋን የፍጥረት መጀመሪያ ናቸው። ክርስቶስ መጀመሪያ የፈጠራቸው እነሱን ነው እንጂ ብሔር የላቸውም። ብሔር የላቸውም። ስለዚህ ከሌላቸው እነሱ ይነሱልናል። እሱ ያስማማናል። ከዛ ሞት ይቀራል ወይ ጉድ! ሞት ከቀረ ያብስራ ሀገር አይችለንም። እስካሁን የሞቱት ቢኖሩ እንዴት መሬት አይበቃንም? የባሰ ድብድብ ነው የሚሆነው። ሞትማ መኖር አለበት፣ ግን እድሜው ይስተካከል ነው እኔ የምለው። ከ80 ዓመት በላይ ብንሞት እስከ 80 ብንኖር ነው እንዴ? ቦታ አይበቃም እንዴ? እግራችንን መዘርጋትም አንችል። ይሄን የሚሰጠን ክፍል ቤት እንዲሆናል። ኧረ እኔ አልፈልግም። ተዋቸው። አዳምና ሔዋን አታውቂያቸው? የምር አውቃቸዋለሁ። መጽሐፍ ቅዱስ ላይ እንትን ይሄ ጡቷ ጉጭ ጉቻ ለምናምን አይደሉ?
አዳምና ሔዋን ተብሎ የተሳሉት ወጣት ሆነው ቀይ ናቸው እኮ። ያም ስራ ምን ሆነ ነው ኢትዮጵያዊ ናቸው የምትለው? ዛሬ ምን ሆነሃል አንተ? እንዴ እስራኤላዊ ናቸው ቀይ አይደሉ? እኔ አበሻ እንዲነሳ ነው የምፈልገው የኔ ጌታ። ኤኒዌይ ለተወሰነ ሰው ስለሰጠኝ ነው። ኦፍኮርስ ብዙዎቻችሁ የተለያየ ሰው እየጻፋችሁ ነው። እኔ በኢትዮጵያ ትግል ላይ የተሰዉ ሁሉም ለእኔ ጀግናዎቼ ናቸው። ሁሉንም ነው ከጠራችሁ እንዲህ እያልኩ የሚያሳዝኑትን መናገር እችላለሁ። ማይንዴ ላይ ሁል ጊዜ የቀሩ ሰዎች አሉ። ሁሌ ሲነሳ ዛሬ አንስቻቸው እያልኩ ማንቀስ እችላለሁ። ናሁሰናይ ሲነሳ የእናቴ ልጅ እንዳጣው ማልቀስ እችላለሁ። አምባቸውን በጣም ነው የምወደው፣ በጣም ማለት ነው። ያ ማለት ሌሎቹ የሞቱትን አይነሱ ወይ ልቤ ላይ የሉም እያልኳቸው አይደለም። እግዚአብሔር ነው የምላችሁ። ሁሉም ለእኔ ጀግናዎቼ ናቸው። እውነቴን ነው የምላችሁ። የናሁሰናይ ወጣት ነው፣ ብዙ ስራ ሊሰራ የሚችል አላጣ ገንዘብ ምን አላለ። በዚህ መልኩ ድፍረት ዳግማዊት አፄ ቴዎድሮስን ያሳየ ጀግና ነው። እኔ ሁሌ ያረሳው መብርሃንን ነው የምላችሁ። ከወንድሞቼ በልጅነቱ በ20 ዓመት ያጣሁት ወንድም አለኝ። ከሱ እንደ ትግል ከሆነ ደግሞ እነ የተሰዉትን ሌሎቹን እየረሳው ምናምን ወይ እነሱ አያሳዝኑኝ ምናምን እያልኩ አይደለም። አሁን አምባቸውም ወጣት ነው። አሳምነው ጽጌም ብዙ ስራ ሰርቷል። ብዙ በእድሜው መስራት ያለበትን ጥግ ሰርቷል። እንደ እድሜያቸው እንደ ሁኔታቸው ነው እንጂ ሁሉም በሰው እጅ ነው የተገደሉት፣ በተንኮል ነው የተገደሉት። ሁሉም ለእኔ ጀግናዎቼ ናቸው። በኦሮሞ ብትሄዱ እንደ አጫሉ የሚያሳዝነኝ የለም። አጫሉ ገና እፎይ ብሎ በመኖሪያው ሰዓት ታግሏል፣ ታስሯል። እፎይ ብሎ በመኖሪያው ሰዓት ለእውነተኛ ብሎ እንደገና የመጣውን አብይ አህመድን ላስላሳረገ በሴራ ቀምመው ገደሉት። ይሄ ልጅ አሁን ታግሏል። ለኦሮሞም ቢሆን ታግሎ ይሁን ወሬቨሪቲዝ ያጫሉ ማማማት እንደ ኦሮሞ ብትጠየቁ ኦሮሞ አጫሉ ነው የሚለው። ገባችሁ ምላችሁ? አሁን በቅርብ የሞተችው ቀነኒ ራሷ በጣም ወጣት ናት። ብዙዎች እናንተ የምትሉ ሊኖር ይችላል። ለእኔ ያሳዘኑኝ ብዙዎች አሉ። አሳምነው ጽጌ የማይረሳ ኢትዮጵያ ማትረሳው ጀግና ነው። ታስሯል፣ ብዙ ነገር ደርሶበታል። እፎይ ብሎ አዶንኬር ብሎ በመኖሪያው ሰዓት ድጋሚ ለምን ብሎ ትግል ላይ የገባ ሰው ነው። ስለዚህ ያሳዝኑኛል ሁሉም ማለት ነው። ይህን ስላችሁ ሮማን አማራ ነሽ፣ ሮማን ለአማራ ታዲያ ያለሽ ሮማን ከጉራጌ ልጠራል እችላለሁ። ስንት ጀግና ሞቶበታል ጉራጌ። ውሃ አለቀ ብለው ወጥተው ያለቁ የጉራጌ ልጆች አሉ። እነሱን ሳላቀርቼ እንዳይመስላችሁ። የጉራጌ ጀግናዎች ልጠራል እችላለሁ። በዚህ በትግል ህይወት የሰው እኔ በብሔር በዘር አለ እኮ የደቡቡ ጀግና ፓይለቱ ወጥቶ ቀርቶ ማን ነው ኤርትራ ተዋጣው ትኑረው ትግደለው አልናገር ብላ ይቀራል። ሐውልት ሰርተው ያቆሙለት ብዙ አለ እኮ። ብዙ መናገር እንችላለን። በዚህ በቅርብ ጊዜ ከጠፋ ነው 2 ሰው ምርጫ ተሰጠኝ። ምርጫዬን የነገርኳችሁ ያ ማለት ስመኘው በገብርኤል ምድር በአመቱ ገብርኤል ምድር ቦሌ ላይ የዛ ሁሉን ጀግርነት ሰርቶ በምን እንደሞታ አይታወቅ። እስካሁን ገዳዩ አልታወቀም። አደባባይ ላይ ተገሎ ማለት ነው። ስለዚህ ብዙ አለ። ሁሉም እንደ ኢትዮጵያ ለኢትዮጵያ ለሞቱት ሁሉም ያሳዝኖኛል። በዛብ ጴጥሮስ ያ ሁሌ አስታውሰዋለሁ። የደቡብ ልጆች እግዚአብሔርን እሱ ጀግና አለ ወይ የለም ወይ ኤርትራኖች ሳይጠየቁ የዛኔ አብይ አህመድ ሲሄድ ለምን አልጠየቀውም ብሎ ብዙዎች አስታውሷል። እና ከደቡብ የእሱ ልጅ አሟሟት የገደለው መኖሩ ሳይታወቅ እንደ ደቡብ ሁሉ ሰው ጥያቄ አለው። ሁሉ የራሱ ጀግና አለው። እግዚአብሔርን ሀቁ ራሱ የኢንጂነር ስመኘው ሀቅ ማን እንደገደለው ሳይታወቅ እግዚአብሔርን እንደወጡ የቀሩ የትግራይ ጀግናውስ ሳረ ምን እንዳረገ ሳይታወቅ ቤት ውስጥ ገለውት
ወፍ የለም እኮ ማን ገደላቸው? ኢትዮጵያስ ድም ያደርጉሃል። ማን አዶኖ እንደተባባለ አዶኖ ባዶኖ ያልቃል። ያጫሉን ለእኛ ነገሩን አልነገሩንም እኮ። ያጫሉ ገዳይ ማን ነው? የእኛ ሰው መሆኑ ታውቋል። ዝም በሉ ተባለ። ላሽ ኦሮሞ ያውቃል፣ እኛ እናቅ። በከንቱ ያለቁ። ስለዚህ እንደ ኢትዮጵያ ሮሚ የኢትዮጵያ አዳምና ሔዋን በዛብህና ሰብለ ናቸው እያሉ ነው በውስጥ በኩል። በዛብህና ሰብለ ደግሞ ማን ናቸው? ይሄ የፍቅር ታሪክ ውስጥ የተጻፉት ፍቅር እስከ መቃብር ያሉት። አዎ ሮሚ፣ አዎ አዳምና ሔዋን ባልና ሚስቶች አይደሉ እንዴ? አዎ እኮ ኢትዮጵያ ተፈጥሮ እኮ ነው። ድጋሚ ኢትዮጵያ ተፈጥሮ ነው። አዳምና ሔዋን ያሳሳተችው እያሉ እና ሔዋን አይደለም ራሱ ነው አዳም ያሳሳታት። ወደኛ ወዴት ነው የምታዞረው? አይ መረጃም አለን ሮሚ። እንዴ ያቡ ለዚህ መረጃ ልታመጣ ነው? የምን መረጃ? አትብላ የተባለውን በልቶ አፈረ እየተባልሽ እና ማብላለ። ስለዚህ አሁን የኢትዮጵያ አዳምና ሔዋን ሰብለና በዛብህና ሰብለ ናቸው። እሱ ባንኩ ላይ ያለው ፍቅር እስካሁን ሰው ሁሉ እየፈለገ ሊያገኘው አልቻለም። እሱ እዛ የፍቅር እንትን ነው፣ የምር ነው። ግን እሱ ምንድን ነው? እሱ መጽሐፍ ላይ ያለው ቴዲ አፍሮም እኮ ሄዶ እሳት አቀጣጥሎስ መከራውን አይቶ ሰራበት እኮ። እና ስለዚህ እንደሱ ሆነ አዳምና ሔዋን ጎጃሜ ናቸው ማለት ነው። ያ አዳምና ሔዋን ጎጃሜ ናቸው። ልብ በሉ። ዛሲት ወይ ጉድ! ሁላችንም ጎጃሜ ነን። በዚህ አጋጣሚ ቻለው ሞጣ ደስ ነው የሚለው የኔ ጌታ። ሞጣ ጠጋ እኮ በቃ ደረስሽ እኮ ቦታዋ ላይ ሮሚዬ። አሁን ይቺን ቆርጠው እንግዲህ አደራችሁን ጎጃሜ ናቸው ብላችሁ ያው ኔቨር ነች ያለችው ነው ያላልኩ። ይህንን ጎጃም ብንሆን አግኝተን ሁላችንም የበላይ ዘለቀ ልጅ ዳሲት ወጥር ይመጡና አሁን አንቺ ሞን ትቻለሽ ሮማን እኛ ጎጃሜ አንሆንም ሊሉኝ ይችላሉ እኮ መተው። የዋህዝ ወይናና አይ ወጤ ረገጠ ጽሁፍ አትጽፉ፣ እረፉ። ወደ እግዚአብሔር እንዳትሄዱ፣ ስነ ስርዓት ያዙ። ቀልድ ያነሰዋል። ወደ እግዚአብሔር ወጤ ረገጠ ቀልድ አቁሙ። ያቡ ለሙኒቲ ሼር አድርግለት። ለሙና ያቡ ለገሰ ሄደ የምትሉት የሊቢያው ጉዳይ አባቴ መጀመሪያ አስክሬኑን እንላክና እናወራለን። እሺ አስክሬኑን እንላክ ዛሬ አስክሬኑን ልከን ከዛ የሊቢያውን ጉዳይ ፍራንኩን አሁን ፍራንኩ ሁሉም የተለያየ ሰው ስለነበረ አቅጣጫ ገንዘቡ እስካሁን አልደረሰውም። ኢትዮጵያ ብቻ ነው የደረሰው። ዛሬ ግን ሁሉም ይደርሰዋል ብዬ ተስፋ አለኝ። ልጁ እየደወለ ነው እና ችግር የለም እንዲደርሰው እናደርጋለን። ያው ሰሞኑን በለቅሶ ጉዳይ ምንም ነገር እንትን አላለም። እሺ ያ ደዛት ዛሬ ደግሞ ማውራውን ለጥፉት አላችሁ። ለጥፉት ሮማ እንዲህ ብላለች እያላችሁ አነካኩኝ። እግዚአብሔር ያነካካችሁ። እኔ እኮ አልሞት ካልዋችሁ እንጂ ከማታነካኩኝ ሰው ጋር የለም። ይሄ የፈረደበት ዩቱብ ቁጭ ብላችሁ የኔ ኖሬ የምጠብቁ የዩቱብ ልክፍተኞች አላችሁ። ዋንዴ ቤቷ ነገሪያት። ይሄ የሮማን ቤት ነው። ምን እያለች ነው ዋንዴ የምትባል ደግሞ? ውዳዬ የሊቢያ ብር ምናምን እንዲዋጣላት ፈልጋ ለጉቺ ነው የምጽፍላት እና ቤቷ ሄደች ንገሪያት እያልኳት ነው። ሂጂ ጉቺ ቤት ሂጂ እና ቤቷን ስከፍት ንገሪያት። ወይ ጉድ! አባ ኮስትር ገብተሃል።
ወይ ሮሚ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን ሰላም ነው። ሁሉ ሰላም እግዚአብሔር ይመስገን። እንዴት ነሽ? ስራ ህይወት ምን ይመስላል? አውጣ በእናትህ አባ ኮስተር ደግሞ ተጃጃልክ። አባ ኮስተር ብለህ ስራ ህይወት ምናምን። አሁን የስራ ህይወት ጉዳይ አሳስቦኝ ነው የተቀመጥኩት። መጀመሪያ ሰው ቤት ከመግባት በፊት ለምን እንደምገባ ወቅ። አባ ኮስተር አንተም ብሎ ኮስታራ ዥልጥ እንዴት ነሽ ደህና ነሽ ምናምን የምን መለጠጥ ነው? ምን ያለጥጥሃል? ይዞ የለጥህም ያለጥጥ ቆሎ ነው ምናምን እየቆረጠመ እንዴት ነሽ የሚለኝ እኔ መቻጣው እንዴ! ኧረ ተው የምትገቡበት ቤት እያወቃችሁ አባ ኮስተር እንዳዩ ስማቸውን እሳቸውን ሆናለሁ ብለህ እንዴ! ምን ሆናል ወንድማችን? ኧረ ተው ሰለ ግድ የላችሁ። እንዴት ነሽ? እንደምታየኝ ነኝ ጥቁር ለብሼ ሰው ሞቶብኝ ቁጭ ብያለሁ። ነፍሲ ማር ጥሩ። እንዴት ነሽ? ከዛስ እንዴት ዛሬ ግን ብርጅስቶን የሚሏት የት ሄዳ ነው? እኔ አልገባኝም። ሮቢ አንተ ተው፣ እሷ እንዳትነካት እረፍ። እንዴ ከኛ ጋር ብርጅስቶን የሚሏት እንዴ ዛሬ ባለቀ ሰዓት። ይሄማ ከባድ ነው። ሼር አድርጉላት ለብርጅስቶን። መድኃኒዓለም ብርጅስቶን ምን አስበሽ ነው? ሶስቴን የደወለችልኝ። አረ ብርጅስቶን አንተ የክፉ ቀናችን ናት። ምን ሆነሃል ያቢ? አይ ሼር አድርጉላት ትምጣና የት እንዳለች ብሪጅስቶን እኮ መከራዋን ስታይ ነው የምትውለው። አረብ ሀገር ባለ ሰው ቀልብ ወጥራ ይዛችኋለች። ነጃፒን ብሪጅስቶን ራሱ አስቡ የነጃፒ ፖሊስ እኮ ጃፒ ግን ተንበጫበጨ ዝርያ። ጃፒ በቃ ጦዞ ነው የሚኖረው። ጃፒ ተው። እኔ እስከ ዛሬ ሰው ይመስለኝ ነበር። አንተ ገብቶ ትናንትና ሰው ተሳድቦ ያወጣ መሰለ። ጃፒ እኮ እንዲህ እኮ ነው። ቅዳሜና እሑድ ብቻ እኮ ነው የሚፈታው። የሚገርምሽ አውሮፓ ከሰኞ እስከ ዓርብ እስረኛ ነው። አሁን ወረደ። ከዚህ በኋላ እኔ ጃፒ እንደሰው እኔ ገዝቱ ላይም እሱ ጋርም አልገባም። ኧረ እኔ ቅሌት አማረለውም እሱ ቤትም አልደርስም። የቀን ስራ ተጠግርሮ ከሰኞ እስከ ዓርብ ይተኛና ማለት ነው። ቅዳሜና እሑድ ቢራውን ይዞ መጥቶ ይዘፍንብናል። ይደብራል። በእናትህ ደግሞ እንዳለ የሚጣላቸው ከማከማ እንደተገለሽ ከሴቶች ጋር ከሁሉም ከሴቶች ተናድጄ ልክ ልኩን የነገርኩት ከወንድ ጋር ተጣላ ብዬ ጤና የለውም እንዴ? ኧረ ይደብራል። ደግሞ የትግሉ ራሱ እኮ ከ6 ወር በኋላ በፊት እኮ አዲስ አበባ ልጅ ነበር እኮ የዛሬ 6 ወር የአዲስ አበባ ልጅ ነበር እኮ። አሁን እንትንን ይዞ መጥቶ የብሔር አቀንቃኝ ሆኖ መጥቶ የሚጠይቅሽ ጥያቄ የአማራ ጠላት አድርጎ የሚያይሽ እሱ የአማራ ወዳጅ እኛን ጠላት አድርጎ የሚጠይቅሽ ጥያቄ የዛሬ 6 ወር አልነበረም። ትግል የሚባል የሚያውቅ ልጅ እኮ አልነበረም። ኢትዮጵያ ሴታፑን አስተካክሎ ኢትዮጵያ ደርሶ ከመጣ በኋላ ሴታፑን አስተካክሎ አፉን ዘግቶ ኮፍያውን ዝቅ አድርጎ ነው ጀርመን የገባው። ሮሚዬ አዲስ አበባ ሆኜ የጠየቀኝ ጥያቄ አለ ሪከርድ የተደረገ ቀሽም። እኔ እንደሱ ላይፌን ሸሽቼ ማውራ ምኖር ሰው አይደለም። ላመንኩበት ፊት ለፊት ነኝ። ተደብቄ ሌሊት ለሚጠጣ ሰው ማውራ ሰው አይደለም። ማርያምን ከ6 ወር በፊት የአዲስ አበባ ልጅ ነው የሚል ነው። አሁን ብሔርተኛ ሆኖ ቁጭ መብቱ ነው፣ ግን ጥያቄው ትክክል አይደለም። የእሱ ጥያቄ እንዳለ ትክክል አይደለም። ይመጣና እንደ የአማራ ሕዝብ እየሞተ አይደለ እናንተ ቁጭ ብላችሁ። ታዲያ አንተ ለምን አትታገልም? ኢትዮጵያ ገብተህ አልነበር እንዴ? ኢትዮጵያ ገብተህ ኮፍያን ዝቅ አድርገህ ዘመድ አዝማድ ሰፈር ቀይረ ተዝናንተ የገባ ልጅ አሁን አቀንቃኝ ሆንክ። በአንተ ቤት ንብስና ያድነ ወንድ የሚጣለው ሴቶችን እየተከተለ የሚያሸማቅቀው ማርያምን እንዳለ ከሴቶች ጋር ምንድነው? ተው ግን የምትይ ጃፒ አቀንቃኝ ሆኖ ሲመጣ አንቺ አሁን አምታሚያለሽ ጃፒን
መች ነው ሰካራ ኢትዮጵያ ማቀርቀሪያ የገባው? ስራ መች ነው ኢትዮጵያ የገባው? ጃፒ ዛሬ 6 ወር ኢትዮጵያ ነበር እኮ ሮሚዬ። የዛሬ 6 ወር መድኃኒዓለም ኮፍያ ዝቅ አድርጎ ምን ነው ጃፒ ድምፅ ቀነሰ ስንለው በቃ ከ3 ወር በኋላ አለ። ለካ ከ3 ወር በኋላ ስራውን ሰርቶ የሆነች ፍራንክ ሴቭ አድርጎ አሁን ቀስ እያለ እየቆጠበ የሚጠጣበትን ቢራ ይዘው መጥቶ ቦይናና ኢትዮጵያ ሄዷል። ሰውን ሲጠይቅ ያኔ ይገርምሻል። ሰው ሲጠይቅ ፈጠፈጠኝ እኮ እነ በምኒ መንገዱን እየመሯቸው እኮ ነበረ። ትናንትና እንዳትመጡ አልኳቸው ውጭ ስለዋለ ሮሚ። ኦኬ ችግር የለም። ያ ከሆዴ ጋር አዲስ ተዋል። ጃፒ አዲስ አበባ ደርሳ መታ ነው እንዴ እኛን የምታቀሳስረን? እሷ ዞራ ተዝናንታ ለ2 አመት አስተካክላ ቤተሰቦቿን ሰላም ብላ ገብታ። አረ በጣም ነው የሚያስቀው። ያለውን የሆነች ይኸውልሽ ያለው ሰው ጋር ያበደረው ፍራንክ ነበር። ከዚህ ልኮ እሱን ተቀብሎ ምናምን ነው የገባውና አሁን እንደፈኔ ነገርኩት። የዛሬ 6 ወር ሳገኘው ምን ነው ድምፅ ቀነሰ ትንሽ ተገረፍክ እንዴ ምናምን ብዬ ስጠይቀው ከ3 ወር በኋላ መልስላለሁ ጥያቄውን ብሎ ስም ሊስት ይዞ በስነ ስርዓት ሊስት ይዞ ነው የሚሳደበው። ባይዘው እኔ እኮ ችግር የለብኝም እኮ ያው ምንም ቢሰርበኝ መልስ አልሰጠውም። ግን የሚሰርባቸው ሴቶች መሀል ይገባና እውነትን ነው። አማራ የሚለው ለብር ነው። እውነትን ነው። ብር ማጠቢያ ነው። ይሄ የፈረደበት አማራ መታገል ወንድ አሁን ሪጎራ ምን ተቀለሽ ጌም ይገባና ያሸማቅቃቸዋል። እናንተ ለማኞች ምናምን የሚፈልግ ነው የሚሰጣቸው መብታቸው ነው። ጌም ይጫወቱ በላይቫቸው በኢንተርኔታቸው በገዛ ስልካቸው ምን አገባ ለማሸማቀቅ። አንድ እኔ በህይወቴ ጌም ተጫውቼ አላውቅም። ግን የሚገቡትን ሰዎች አንቺ ጌም ልትጫወች ለማኞች ምናምን ብሎ እናንተ እኔ ምላስ ቢኖረኝ መጥቶ ሲሰርብሽ መስደብ እኮ ነው። ምን ችግር አለ? ሰውን ኢንተርቴንመንት እያደረግሽ ለሰጠሽ ጊፍት የሚቀና ወንድ ያየሁት እኔ እንጃ። የዚህ ደግሞ የተለየ ነው። ለሱ ስለማይሰጠው እኮ ነው ተናዶ ለመጫወት ይፈልጋል። እንትኑን አልቻለውም፣ ስድቡን አልፈለገውም። ሮሚ አሁን ነገ ጌም ቢጫወት የተሰደባቸው ሰዎች ሁሉ ሪከርድ አድርገው የጠበቁት ነው። ፋርቶ ያስገባና ሴቶች እኔ እንደሚገርመኝ ደግሞ ምን አይነት ስብዕና ቢኖራችሁ ነው ገስት ላይ አስቀምጠው ሲሰድባችሁ አሮጊት እድሜሽ እንደዚህ ያለ አንቺ በእንዲህ ነው ምናምን ስትባይ አብረሽ ቁጭ ብለሽ ከእሱ ጋር የምታዳምጪው እኮ በጣም የሚያስቀኝ እሱ እኮ ነው። እናት እንዲትሆን የከሌ ልጅ ያስብላል። አረ በጣም የሚገርም ሰው ኮፍያውን ዝቅ ያደረግና ሮሚ በብርጭቆ ይሄ 15 ሳንቲም ቢራ ይዞ ቁጭ ብሎ የውሸት ሳቅ እየሳቀ ሙልጭ ጥረግረግ የሚያደርጋቸው የሚሰደብ ደግሞ ቁጭ ብሎ እሱ ጋር 300 ሰው ቁጭ ስላለ የታወቀ ማለት እኮ አይደለም። እኔ የሚገርማችሁ 300 ሰው ከላይ ቁጭ ስላለ እናንተ ምን አይነት ሰው ነው ብሎ ነው የሚታዘባችሁ ባይዘው እንጂ ስድባችሁን አድንቆ እና አሁን አንተ ታጋይ ሆነ ነግሬያለሁ እኮ የዛሬ 6 ወር አዲስ አበባ ቁጭ ብለህ አንደበትን ዘግተህ ሾልከህ ይወጣ አንተ አትታገልም ነበር፣ አትቀላቀልም ነበር ትግሉ። እውነት አንተ ታጋይ ከሆንክ አሁን ገብታ አቀሳሰርክ። በቃ እንደ አንተ እርምጥምጥ ተሳዳቢ ሰብስበህ የምትሳደብ። አረ ወንዱን በእናትህ ወንድ ልጅ ምላሱን አይዘረጋም። ከቻልክ አግዛቸው፣ እርዳቸው። ሴቶች አጠገብህ ያሉትን መሳደብ የከሌ ልጅ አያስብል። እናት እንዲቱን እያልክ ቀንም ሙሉ በእናት እንዲቱን እኮ እኛ በቪዲዮ ከፍቼ ልሳደብ ይችላሉ። ግን የከሌ ልጅ ያስብላል። ምንድን ነው ጥቅሙ? ማዕረግ አለው፣ ዲግሪ አለው፣ ማስትሬት አለው። ምንድን ነው ጥቅሙ? እውነት ነው የምልሽ ሮሚ ጌታን በጣም ይደብር። በቃ ደግሞ እነ ሳራን ሙኒት ምናምን ተሰብስበው ሪከርድ አይቻለሁ። እነሱ ሰው ለመርዳት እየተሯሯጡ ነው። እሱ ገብቶ ሌላ ማይሰራ ስራ በቃ አጀንዳ ፍለጋ፣ ከዛ ቤቱ ከፍቶ ለመሳደብ ሌላ ምንም ስራ የለውም። ሰው ማሸማቀቅ። አንተ ማን ሆነ?
ባይዘው እኔ ወንድ ልጅ እንደው ምላሱ ሲረዝም እንደዚህ እንትና የሮማን እንደዚህ የሮማን እንደዚህ ምን ሮማን እንደ ጫፍ ላይ ደረሰ የእሷ ቃላት ይተረጎምላል ይሸጣል። ባለፈው መጥቼ ሮሚ ጃፒ ሰደበኝ ብዬ ለአንቺ የምነግርሽ መስሎኝ እኔ ለአንተ እንኳን መልስ አልመለስኩልም እንኳን ለሮማን ልናገር። ምክንያቱም ንቄ ስለተውኩ እናት እንዲቱን ስላልከኝ አንተ ምላስን አቆሸሽከው እንጂ እኔን አይደል። እናትን የምትሳደብ ለእናት ክብር የለህም። እናት የምትሳደብ ከእናት ማህፀን ወጥተህ ሴትን ቀንም ሙሉ የምታሸማቅቅ እግዚአብሔር ምስክሬ። እናትን አቅፈ እናቴን ብለህ ከኤርፖርት ተቀብላ ያባበለችን እናት የሰውን እናት ስትሳደብ የራስን እናት ነው ባይዘው። እናት የትም ዓለም ላይ እናት ነች። የሁሉም እናት አንድ ነች። ያ ነው በቃ መከበሪያዋ እናት። ግን የእኛ ስድብ እናትን ኧረ በስመ አብ ያሳፍራል። ጀርመን አውሮፓ ላይ ተቀምጠን እግዚአብሔርን እንደው ብሶት የለብህ እንዳንል አውሮፓ ቢያንስ ጀርመን መንግስት እንኳን የሆነ ነገር ድጎማ አለው። ሰው እንዴት ጀርመን ላይ ተቀምጦ የአውሮፓን ሰው እንዴት ነው ኤክስፔክት የምናደርገው? አውሮፓን ትልቅ ሆኗል። የተማረ ሀገር ነች፣ ያደገ ሀገር ነች። እዛ ተቀምጠህ ከአንተ የጠርሙስ በነጯ ጠርሙስ ይሄ 12% አልኮል ያለው ቢራ አለ። እሱን 2 ሲጠጣ እላያቸው ላይ ሽንት ሲሸናባችሁ ቁጭ ብላችሁ ላይ ብላ የምታዩ ሰዎች ያረ እግዚአብሔር ልቦና ይስጣችሁ። ላኪልኝ በቃ ሞክላ ስለዚህ ጉድ ተሽማል